ሰላም ሰላም ቤተሰቦች እንዴት ናችሁ? እነሆ ተገኝተናል። አድማጮቻችን ማንቹኒያንስ ስለ ዩናይትድ ብቻ የምትፈልጉትን የምትጠብቁትን መረጃዎች እንደተለመደው ይዘንላችሁ ከች ብለናል። አድማጮች በርከት ያሉ መረጃዎች አሉን። እነኛን ዜናዎች እስከ መጨረሻው አብራችሁን ሆናችሁ ብቻ የምታገኟቸው ነው የሚሆኑት። ዛሬ ከያዝንላችሁ መረጃዎች ውስጥ ክቡራን አድማጮቻችን በቺዶ ኦቢ መሸለምን እንመለከታለን። ተጫዋቹ የውድድሩ ምርጥ ተጫዋች ተብሎ ተሸልሟል። ሪያን ቼርክ ስለ ዩናይትድ እየሰጠው እጅግ የሚያናድድ አስተያየት አለ። ምን ተናገረ ተጫዋቹ የሚለውን ነግራችኋለን። ማታስ ኩኛ ከብሔራዊ ቡድን አጋሮቹ አብሮት ቢጫወት ደስ የሚለውን ተጫዋች ጠቁሟል። ከዛ ውጭ የጋርናቾ ማረፊያ አሁንም አልታወቀም። ተጫዋቹ ራሱን ገድቦ በፕሪሚየር ሊግ መጫወት ብቻ ፈልጋለሁ ማለቱ ለዩናይትድ ዝውውሩን አስቸጋሪ አድርጎባቸዋል ተብሏል። የአማካይ ክፍል የዩናይትድ የዝውውር ታርጌቶችና እቅዶቻቸውም ይፋ ሆነዋል። ላጋዜታ ዴሎ ስፖርትም ስለ ዩናይትዱ አጥቂ ራስመስ ሆይለንድ ኢንተር ሚላን ዝውውር በተመለከተ የነገረን ነገር አለ። ኤዱር ቫንደርሳር አንቶኒ እድል ይሰጠው ሲል ተናግሯል። ከዛ ውጪ ለዩናይትድ እንደዚሁ በቀጣይ ሲዝን መቆየት አለበት ሲል ግብ ጠባቂውን ደግፈው አስተያየት ሰጥቷል። ኢሚ ማርቲኔዝ ግን የዩናይትድን ጥያቄ እየጠበቀ ነው ተብሏል። ይሄ ግብ ጠባቂ ኦናናን ለመተካት ዝግጁ እንደሆነ ሪፖርቶች ወጥተዋል። በጣም በዝርዝር ይህን ጉዳይ የምንነግራችሁ ይሆናል። እንደተለመደው ክቡራን አድማጮቻችን የብሪያን ምቤሞ ዩናይትድ ዝውውር ጉዳይ ዳሰስላችኋል። ከዛ ውጪ የጊዮኬሬሽ ሁኔታ ዛሬ መጨረሻ ዜና ሰራላችኋለሁ። ይሄ ተጫዋች ምን ገጠመው? ምን ሆነ? አሁን ምን ላይ ነው ያለው? ወደ ዩናይትድ የመምጣት እድሉስ ምንድን ነው? የሰራቸው ስህተቶችና ትልልቅ ፋውሎች ተጫዋቹ በቀናት ልዩነት ውስጥ ነው በጣም የተዋረደው ማለት ይቻላል እና መጥፎ የሆነ ዜና ከሱ ሰዎች ወጣ። ያ መጥፎ የሆነ ዜና ደግሞ ይበልጥ መጥፎ በሆነ ዜና ከአርሰናል ምላሽ ተሰጠው ማለት ነው። ይሄን ሁሉ በዝርዝር እናያለን። ብቻ አብራችሁን ቆዩ። እንደተለመደው ላይክ አድርጉ እያልኩ ሁሌ ያልጨቀጭቃችሁም፣ ምክንያቱም ታረጋላችሁ አውቃለሁ። አሁን ራሱ አደርጋችኋል። በጣም ሁሌ የምታደርጉልን ቤተሰቦቻችን ፍቅር የሆናችሁ እንደምታደርጉ ስለማቅ እስከ መጨረሻው አብራችሁን ቆዩ ነው ምላችሁ። መልካም ቆይታ። የዝውውር መስኮቱ ዛሬ በይፋ ተከፍቷል ለሁለተኛ ዙር አድማጮች። ከጁን 16 ጀምሮ እስከ ሴፕቴምበር 1 ድረስ ነው ቀጣይ የመጨረሻው የዝውውሩ መስኮት ከፍቶ ነው የሚቆየው። ረጅሙ ጊዜ ነው። ብዙ የዝውውር ዜናዎችን የምንሰማበት ነው ክቡራን አድማጮችና ከዚህ በኋላ ያው በሰፊው ተቋረጠ ሳይባል ስለ ዝውውር መስኮቱ የዝውውር ዜናዎችን በተለይ ከክለባችን ከዩናይትድ ጋር የተያዙትን የተጨበጡትንና የሚሆኑትን የዝውውር ዜናዎች ይዘንላችሁ እንደተለመደ ወደ እናንተ እንደርሳለን። ይህ የቅዳሜ ዜና ነው አለ ኤርሚያስ ነው ያለው ይሄን አስተያየት። ዛሬ እሁድ ብጠብቅህ አጣሁ መንጌ ብልሃል። ትላንት ከአቅም በላይ በሆነ ምክንያት ነው አድማጮች ዜና አላደረስኳችሁም እና ኤርሚያስ ጨምሮ ለሁላችሁም ታላቅ ይቅርታ እጠይቃለሁ አድማጮች። ያው ግሊች ተፈጥሮ ነው እና ያጋጥማል እንደዚህ አይነት ነገር። አድማጮች የዛሬ በርከት ያሉ መረጃዎችን ይዤላችኋለሁ፣ ከሳችኋለሁ የትላንቱን። የመጀመሪያው ዜና የሚሆነው የቺዶ ኦቢ ነው። ይህ 17 ዓመት ወጣት እጅግ ባለተሰጥኦ የሆነ አጥቂ የቶርናመንቱ ምርጥ ተጫዋች ተብሎ ተሸልሟል። የማሩሲን ሪቬሎ ቶርናመንት የሚባለው ውድድር ላይ የተሳተፈ ነበር። አንደር 20 ዴንማርክ ብሔራዊ ቡድንን ወክሎ ሲሳተፍ ነበር። እንደምታውቁት ቺዶ ኦቢ በቅርቡ ጎሎችን እንዳስቆጠረ አሲስት እንዳደረገ ነግረናችሁ ነበር። በዚህ ማሩሴ ሪቬሎ ቶርናመንት በሚባለው ላይ ኮንጎ ላይ ጎል አስቆጠረ፣ ጃፓን ላይ ጎል አስቆጠረ፣ እንደዚሁም ሜክሲኮ ላይ አሲስት አድርጎ ነበር እና ያው እንቅስቃሴውም ታይቶ ነው። ተጫዋቹ ተስፋ ያለው ልጅ መሆኑ ይታወቃል እና የውድድሩ ምርጥ ተጫዋች ታዳጊ በሚል ቺዶ ኦቢ ተመርጧል። ሰሞኑን አንድ ዜና ይቼ ነበር አድማጮች፣ የቡንደስሊጋ ክለቦች ይህን ተጫዋች እየተመለከቱት ነው የሚል መረጃ ወጥቷል እና ልክ ዶርትመንዶችን ታውቃላችሁ አይደል? እንደዚህ አይነት በጣም ተሰጥኦ ያላቸው የእንግሊዝ ክለቦች በተለይ ከታችኛው ቡድን የሚጫወቱ ታዳጊ ተጫዋቾችን በመውሰድ በጣም የተካኑ ናቸው። ያጎለብተዋቸዋል፣ ያሳድጓቸዋል። በተለይ ዶርትመንድ ትልቅ ምሳሌ መሆን የሚችል ነው። በእርግጥ ባየር ሙኒክም ይህን ፈጽሞታል በነ ሙስሊላ አይነት ተጫዋቾቹ ላይ። ዶርትመንድ ደግሞ በርካታ ተጫዋቾችን እንደዚህ አድርጓል። ከእንግሊዝ ወስዶ በማሳደግ በማጎልበት ከፍተኛ ትርፍ አግኝቶ ይሸጣል እና
አንዳንድ የጀርመን ክለቦች ራሱ ዶርትመንድንም ጨምሮ ቺዶ ኦቢ ላይ አይናቸውን ጥሏል የሚል ሪፖርት ወጥቷል። ዩናይትድ ግን ምንም ይህን ተጫዋች የመሸጥ ፍላጎት እንደሌለው ሁላችንም የምናውቀው ነው። አድማጮች ግን የእነሱ ፍላጎት በዚህ መልኩ መገለጹ ያስገረመኝ አንድ መረጃ ነው። ግን ዩናይትድ በቀጣይም ሲዝን ስትራይከር ለማስፈረም እየተቸገረ ነው የዝውውር መስኮቱ ላይ እናንተም ተመልክታችኋል አድማጮች። ስለዚህ በዋናው ቡድን ውስጥ በደንብ አጎልብቶ ሩበን አሞሪም ይበልጥ ይህን ልጅ ይጠቀሙበታል ብለን ተስፋ እናደርጋለን። ልጁ ጥንካሬውን ካገኘ እና የተወሰነ ልምድ ነው የሚጎለው፣ ገና 17 ዓመቱ ነው። በደንብ ተስፋ ያለው ተጫዋች መሆኑን ተከትሎ ቺዶ ኦቢ የዩናይትድን የአጥቂ መስመር ለቀጣዮቹ በርካታ ዓመታት ይመራል ብለን ተስፋ እናደርጋለን። የሪያን ቼርኪን አስተያየት ልመልከትላችሁ አድማጮች። ትላንት ትንሽ በጣም ያናደደኝን አስተያየት ነው የሰጠው አድማጮች። ያናደደኝ ስለው አስተያየቱ አልተመቸኝም። እንደ ዩናይትድ ደጋፊነቴ ብዙዎቻችሁ ኮሜንት ላይ እንደውም ተጫዋቹ የሲቲን ዝውውር ከማጠናቀቁ በፊት ስለዚህ ልጅ የዩናይትድ ዝውውር ንገረን ስትሉ ነበር። ተውረፉ ብያችሁ ነበር አድማጮች። ምክንያቱም ይሄ ልጅ ወደ ዩናይትድ እንደማይመጣ ለዩናይትድ የማይሆን ተጫዋች መሆኑን ያወቅኩት ኦልትራፎርድ ላይ ዩናይትድን ለማሸነፍ በተቃረቡበት ያንን ተአምረኛ ማረሰውን ካምባክ በፈጸመበት ሰዓት ልጁ ያሳየው ተቀይሮ ሲወጣ ያሳየው ሪያክሽን ነው ለዩናይትድ ደጋፊዎች በጣም የበልግና አይነት ነገር ነው ሲያሳይ የነበረው እና ይሄ ልጅ በፍጹም ተመልሶ መጥቶ ሊጫወት የሚመኝበትን ክለብ እንደዚህ አይነት ነገር ደጋፊዎች ጋር እንደዚህ አይነት ነገር አያደርግም እና እርሱት፣ ይሄ ተጫዋች አይሆነንም ለእኛ ስል ነበር። ብዙዎቻችሁ ስለወደዳችሁት ብቻ የእሱን በዩናይትድ ማሊያ ማየት ተመኝታችሁ ነበር። መጨረሻ ላይ ዋይታችኋል። ሲቲ ገባ። ትላንት ደግሞ በጣም ተዘዋውሯል ይሄ ነገር። ስለ ዩናይትድ መጥፎ ነገር ሲወራም ብዙ ይዘዋወራል ታውቃላችሁ። እና ሪያን ቼርኪ ተጠይቆ እንደዚህ አስተያየት ሰጠ። ደስተኛ አልነበርኩም በኦልትራፎርድ ዩናይትዶች እኛን ባሸነፉበት መንገድ አለ። ምክንያቱም እኔ የሊዮን ደጋፊ ነኝ ሲል ነው የሰጠው። ተጫዋችን ብቻ ሳልሆን ነው የሚለው እሱ። ስለዚህ ከዚህ በኋላ ዩናይትዶችን ወደ መቃብራቸው ለመመለስ እና እነሱን ለመቅበር ተዘጋጅቻለሁ፣ ያንን ቀን በጉጉት ነው መጠበቀው ሲል ነው ተጫዋቹ አስተያየት የሰጠው ማለት ነው። ስለዚህ ዩናይትድን ወደ መቃብሩ ሊመልስ፣ ዩናይትድን ሊገድል ሪያን ቼርኪ አሁን የከተማ ተቀናቃኛችንን የሲቲን ማሊያ ለብሶ ዝግጁ ሆኖ እንደዚህ እየፎከረ እየሸለለው ነው የሚገኘው። እስቲ ማን እንደሚገድል ብቻ የምናይ ነው ቢሆነው። ግን እኔ አስተያየቱ በጣም ይበልጥ ዩናይትድ እንዲጠናከር እና በዚህ በአንድ ህፃን ልጅ ዩናይትድ እንደዚህ መዘለፉን እንደ ዘለፋ ነው ቆጥሮ ልቀብራቸው ተዘጋጅቻለሁ ብሎ መናገሩ ትንሽ የሚያስቆጭ ነው እና ሪያን ቼርኪ ከዚህ በኋላ የእናንተ የሁላችንም በዩናይትድ ጠላት መሆን አለበት። የትኛውም የሲቲ ተጫዋች እኮ ሃላንድ እኮ ስለ ዩናይትድ እኮ እንደዚህ ያለወራ አድማጮቻችን፣ ሃላንድ እኮ በማንቸስተር ከተማ በማንቸስተር ጎዳናዎች ላይ በጣም ፍሪ ሆኜ ነው የሚሄደው ብሎ የተናገረ ልጅ ነው። እንዴት ነው የዩናይትድ ደጋፊ ፍሪደም ይሰጡሃል ወይ? የዩናይትድ ደጋፊዎች አያስቸግሩም ወይ? በከተማው ሲያገኙ አይተናኮሉም ወይ ተብሎ ሲጠየቅ ኧረ እኔ ማንም የሚነካ እንደውም ያደንቁኛል፣ ስትሬቶች ላይ ቀጥ ብዬ በስነስርዓት ነው የሚሄደው አያስቸግሩኝም፣ እንደውም ሃላንድ ነው እያሉ የሚሉ ለዩናይትድ ተጫወትልን እያሉ ነው አድናቆታቸውን የሚቸሩኝ ሲል ነው በጣም ፖዚቲቭሊ ስለ ዩናይትድ እየተናገረው። ይሄ ቼርክ ያለውን ግን ሰምታችኋል። ለማንኛውም እስቲ እሱ ነው የሚገለን እኛንን ወይስ እሱ ነው የምንገለው የምናይ ይሆናል የደርቢ ጨዋታ ሲደርስ። በሌላ ዜና አድማጮቻችን የአንድ ቤተሰቤን አስተያየት እዚህ ጋር ላንሳ። በረከት እንዲህ ብልሃል፣ ግን ስለ ኩኛ በጣም የተጋነነ ነገር ሰምተን ደግሞ እንደጠበቅነው ሳይሆን ቀርቶ እንዳንሰበር የሚል አስተያየትን የሰጠህን በረከት የስጋት አስተያየት ይመስላል። በጣም ሃይፑ ስለበዛ ተጫዋቹም የሰጣቸውን አስተያየቶች ወደ እኛም ወደ እናንተ ስላደረስን ብዙ እየተጠበቀበት ስለሆነ ይህን አስተያየት ለምን እንደሰጠ በረከት ይገባኛል። ግን አብሽር፣ አይዞህ፣ አትስጋ። ኩኒያ ታለንቱ አለው፣ ፍላጎቱ አለው። በተለይ እኔ የማሰምርበት ፍላጎቱ ነው። ፍላጎት አለው፣ ታለንት አለው። ሞስት ኢምፖርታንትሊ ደግሞ ስለ ኩኒያ የምወደለት ነገር አድማጭ ሜንታሊቲውን ነው ማለት ነው። ከዚህ በፊት አውርቻቸዋለሁ አድማጮች። አንድ ተጫዋች ታለንቱም ሜንታሊቲውም እኩል ባላንስ ሆኖ ካልሄደ 50-50 ካልሆነ ዋጋ የለውም። የአንቶኒን ጉዳይ ተመልከቶ ብያቸዋለሁ። ኩኒያ ታለንቱ አለው፣ የአእምሮ ጥንካሬውን ደግሞ አንተ ከምታስበው በላይ ነው አድማጭ። እኔ ከምነግርህ ከምታስበው በላይ በኋላ ትረዳዋለህ ምን ያህል ኩኛ ጠንካራ እንደሆነ ሜንታሊ ታውቃለህ። ሜንታሊ አንድ ተጫዋች ደግሞ ጠንካራ ከሆነ መነኝ በኦልድ ትራፎርድ በዩናይትድ ቤት መጥፎ ይሄ አሁን እኛ እንደምንለው አንቶኒ እንደ ሳንቾ
ብላ ብላ የምንላቸው ያልተሳካላቸው ተጫዋቾች እንደነሱ ሊሆን አይችልም። እኔ በጣም እርግጠኛ ነኝ አድማጬ። ስለዚህ አትስጋ ለማለት ነው ባጭሩ። ማቲያስ ኩኛ ሰሞኑን ከሰጣቸው አስተያየቶች አንዳንዶቹን እያደረስናቸው ነው እና ትላንት ደግሞ ያገኘነው መረጃ ምንድን ነው? በጣም ፋቨራይት የሆነው ብራዚላዊ ተጫዋች አብሮት ቢጫወት ደስ የሚለው ማን ነው ተብሎ ሲጠየቅ የብሔራዊ ቡድን አጋሩን የዩናይትድ ተጫዋች የሆነውን አሁን የዩናይትድ ንብረት ነው ተመልሷል፣ የውሰት ጊዜውን ጨርሶ አንቶኒን ነው ሲል ጠርቶታል። የአንቶኒ ቢግ የሆነ ጓደኛው እንደሆነ በጣም ምርጥ ጓደኛ ነው ሲል ነው ኩኛ ያሞካሸው ማለት ነው። እና አድማጮች አንቶኒ ቤስት ፍሬንዱ ነው። በብሔራዊ ቡድንም ልምምድ ሲሰሩ አብረው ነው የተመለከትናቸው፣ ፎቶዎችን አይተናል። እና አንቶኒ ስለ ዩናይትድ ጥሩ ነገር ባይነግረው ኩኛ ዩናይትድን ዝውውር ያደርጋል ብዬ ደግሞ እኔ በግሌ አላስብም። ይሄን ያህል ቤስት ፍሬንድ ከሆኑ መጠየቁ አይቀርም ስለ ዩናይትድ። አስቡት እንግዲህ አንቶኒ አልተሳካለትም ዩናይትድ ቤት አይደል? ብዙ መጥፎ ጊዜያቶችን አሳልፈዋል፣ እስኪያለቅስ ድረስ እስኪያሳዝነን ድረስ። እንደዚህ ነው እንደ ዩናይትድ ትሪት ሲያደርገው የነበረው፣ እንደዚህ ነው ሲሰማው የነበረው አንቶኒ በዩናይትድ ቤት ብለን እኛም ቆመን እስክናስብ ድረስ ማለት ነው። ግን ቤስት ፍሬንድ እሱ ነው ብሎ እሱ ዩናይትድን መርጦ ነው የመጣው። ሳያማክረው ግን ቀርቶ አይደለም። አያችሁ ጥንካሬውን የምትረዱት ኩኒያ ያንን ነው። በቃ ዩናይትድ ቤት ፈተና እንዳለ ችግር ሊኖር እንደሚችል እኮ ችግር ሊገጥመው እንደሚችል እኮ አንቶኒ ሊነግረው ይችላል አይደል አድማጮች? ልክ እንደ ጓደኛ ማለት ነው። ግን ይሄንን ችግር እኔ እቋቋመዋለሁ ወጣዋለሁ ብሎ ነው በኮንፊደንስ የመጣው። ለዛ ነው ከላይ ያለው ቤተሰቤ አትስጋ ብዬ ቢያንስ ተጫዋቹ ሱፐርስታር ባይሆን እንኳን በአንዴ ይሄ ለሆነ ነገር የሚያሳጨው ምርጥ ብቃቱን ባያሳይ እንኳን ተጫዋቹ በጣም ምርጥ የሆነ ጥሩ የቡድን ተጫዋች ይሆናል ኩኛ። ሌላው እዚህ ጋር እያይሽ የምነግርህ አድማጫችን በዩናይትድ ደጋፊዎች በብዛት ሰርች የተደረገ ተጫዋች እንደሆነ ታውቃለህ። ብዙ መነጋገሪያ የሆነ ዝውውር ነው። በነገራችሁ ላይ በዚህ ክረምት የዝውውር መስኮት እንደ ኩኛ ብዙ ሚዲያዎች ያወሩለት የተነጋገሩለት ተጫዋች የለም። የዩናይትድ ደጋፊዎችም ብዙ ሰርች ያደረጉለት ተጫዋች ነው። ማቲያስ ኩኛ ወደ ዩናይትድ ከመምጣቱ በፊት 500,021 ጊዜ በደጋፊዎች ሰርች ተደርጓል ተብሎ ነው ይሄ በቀዳሚነት ሰርች የተደረገ ተጫዋች ተብሎ የተቀመጠው። በነገራችሁ ላይ ኩኛ ከመምጣቱ በፊት ሊያም ዴላፕም ሰርች በመደረግ ሁለተኛ ነበር። 476,050 ያህል ጊዜ ሰርች ተደርጓል። በጣም የሚያናድደው ደግሞ የዩናይትድ ደጋፊዎች እንደምትወዱት ቅድም የነገርኳችሁ ሪያን ቼርክ በእኔም ኮሜንት ላይ በእኛ ዜናዎች ላይ አስተያየት ስትሰጡ ነበር። ብዙ ደጋፊዎች እንደወደዱት ገልጽ ነው። ዩናይትድ የእኛ ቤተሰቦችን ብቻ ሳትሆኑ በመላው ዓለም ነው የወደዱት እና ይሄ ተጫዋች ደግሞ 3ኛ ደረጃ ተቀምጧል። አይገርምም? ስሙ ከዩናይትድ ጋር ተያይዞ ስለነበር የዩናይትድ ደጋፊዎች 255,000 ጊዜ ተጫዋቹ ወደ ሲቲ ከማምራቱ በፊት ሰርች አድርገውታል ማለት ነው። እነኚህ ቶፕ ሰርች የተደረጉ የዩናይትድ ተጫዋቾች ናቸው። ከዛ ሃሪኬን፣ ከዛ ላሚን ያማል፣ ከዛ ፊሊፕ ማቴታ፣ ዴቪድ ደህያ፣ ደም ዋርተን፣ ጆቤ ቤሊንግሃም አሁን ዶርትመንድ ሄደው፣ ሴሜንዮ፣ ቤንጃሚን ሼሽኮ፣ ጆናታን ታህ የተባሉ ተጫዋቾች ደግሞ በቅደም ተከተል በዩናይትድ ደጋፊዎች ብዙ ሰርች የተደረጉ ናቸው ማለት ነው። ይሄ አሁን አይደለም ትንሽ ቆይት ያለ ስታት ነው ኩኒያ ከመፈረሙ በፊት። ወደ ዝውውር መረጃዎች ሳልፍ አሌሃንድሮ ጋርናቾ የ70 ሚሊዮን ፓውንድ የመሸጫ ዋጋ በዩናይትድ ተለጥፎበታል መባሉ አሁንም ቀጥሏል። አድማጮች በተለይ ይህ ዋጋ የሚሰራው ለእንግሊዝ ክለቦች ነው ተብሎ ነው የተነገረው እና ተጫዋቹ ራሱን ፕራይስ አውት እያደረገ ሳይሆን አይቀርም ተብሎም እንዲሰጋ ሆኗል። የእንግሊዝ ክለቦች የሚመጡ ከሆነ ዩናይትድ 20 ሚሊዮን ፓውንድ ጨምራለሁ እያለ ነው። ከእንግሊዝ ውጭ ያሉ ክለቦች ደግሞ 50 ሚሊዮን ፓውንድ ከተጫዋቹ ዝውውር ገንዘብ እንደሚፈለግባቸው ነው የተነገረው። ዩናይትዶች በቀላሉ ተጫዋቹን አይለቁትም እና ኢቨን ተጫዋቹ በውሰት ተሰጥቶ ሊሄድ የሚችልበት እድል አለ ተብሎ ነው እየተነገረ ያሉ አሁን ከተተመነበት ዋጋ አንጻር ማለት ነው። አድማጮች በእንግሊዝ ቶተንሃም፣ ቼልሲ እና አስቶን ቪላ በጣም በጥብቅ የሚፈልጉት ክለቦች ናቸው። ግን 70 ሚሊዮን ፓውንድ ሂሳብ ለጋርናቾ ይከፍላሉ ተብሎ አይጠበቅም። ተጫዋቹ ፈላጊ አላጣም። ብዙ ፈላጊዎች እየተረባረቡበት ነው። ግን ዩናይትዶች በተለይ አዲሱ አመራር ይህን ተጫዋች በቀላሉ በትንሽ ገንዘብ አለቅም የሚል አቋም ስለመያዛቸው ነው ሪፖርቶች የጠቆሙት። ጋርናቾ ከእንግሊዝ ክለቦች ውጭ ደግሞ በስፔኑ ክለብ አትሌቲኮ ማድሪድ በጥብቅ ይፈለጋል ተብሎ ተዘግቧል። በእርግጥ ዜናውን ያወጣው ፊቻጄስ ነው። ግን የአትሌቲኮ ማድሪዱ አሰልጣኝ የሆኑት ዲያጎ ሲሞኔ ተጫዋቹን በክንፍ መስመር ላይ ለማስፈረም ከያዟቸው ተጫዋቾች መካከል ቀዳሚ ተጫዋች አድርገው አስቀምጠውታል ተብሎ
እየተገለጸ ነው ያለው ማለት ነው። ግን የጋርናቾ ትልቁ ችግር ከእንግሊዝ ውጭ መሄድ አልፈልግም ብሏል። እኔ ምን እንደታየው እኔ እንጃ። ለሱ አጫወት ምናልባት ቡንደስሊጋው ላሊጋው በጣም የሚያመች ይመስለኛል እኔ ከፕሪሚየር ሊጉ ይልቅ። ግን ጋርናቾ ከዚህ በፊት ብያቸዋለሁ ትኩረት ስለሚፈልግ አቴንሽን ሴከር ነው ልጁ እና ሌሎች ሚዲያዎች ምናልባት እንግሊዝ ትኩረት አይሰጡት ይሆናል። ልጁ የእንግሊዝን ቢያየጽርባይ ወይ አጫወቱ በጣም ተመችቶት ይሆናል ወይ ዩናይትድን እንደተሳሳቱ ፕሩቭ ማድረግ ፈልጎ ይሆናል እዛው እንግሊዝ ተጫውቶ። በአንድ አድማጭ እንደውም በስጋት መልክ አስተያየትን ሰተኛል። ይሄ ተጫዋች ለእንግሊዝ ለሌሎች ክለቦች ተሽጦ እኛ ላይ ጎል አስቆጥሮ ሲጨፍርብን ማየት አልፈልግም አይነት የሚል አስተያየት ነው የሰጠው አድማጭ። ስጋት ይገባኛል። ጋርናቾ በሌሎች ክለቦች ቶፕ ተጫዋች የሚሆንበት እድል አለው። ልጁ ጠንክሮ የሚሰራ ከሆነ ጸባዩን የሚያሻሽል ከሆነ በደንብ ታለንቱ እንዳለው እናውቃለን። አድማጫችን ግን አሁን እንግሊዝም ብቻ ብሎ ሙጭጭ ማለቱ ለዩናይትድ የሽያጭ ስኮፑን አጥብበውበታል ማለት ነው ለክለቡን እና የዚህ ተጫዋች ሁኔታ በዚህ መልኩ ነው የሚገኘው። በአማካይ ክፍል ላይ አድማጮች ብዙ ዩናይትድ ባጀት የለውም እና አማካይ ክፍል ተጫዋች ለማስፈርም በዚህ የዝውውር መስኮት በተለይ ትልቅ ገንዘብ አይወጡም የሚል ሪፖርት ወጥቷል። ያው ቀዳሚ ሆነው በኋላ የምነግራችሁ ብዙ ዜናዎች አሉ። ፊት መስመር ላይ ያልቀረፋቸው የዩናይትድ ችግሮች የዝውውር እንቅስቃሴዎች እንዳሉ ናቸው አድማጮቻችን። ስለዚህ የዩናይትድ የአማካይ ስፍራ ትልቅ የሆነ ፊርማ በዚህ ክረምት የሚጠበቅ አይደለም ማለት ነው እና በጣም ውስን የሆነ ባጀት ነው ያለው ተብሏል። በትንሽ ገንዘብ ሊመጣ የሚችል አማካይ ዩናይትድ ሊያመጣ የሚችልበት እድል በጣም ሰፊ ነው። ወይ በውሰት ሊያመጣ ይችላል። ለምሳሌ እንደ ፓሊኒሃ አይነት በ20 ሚሊዮን እስከ 25 ሚሊዮን ፓውንድ የሚፈጁ ዝውውሮችን ሊፈጽም ይችላል። ከዛ ውጭ ግን በትልቅ ባጀት የሚመጣ ተጫዋች የለም። ከዛ ይልቅ ምናልባት ቀጣይ ክረምት ላይ ነው አማካይ ክፍል ላይ ልክ እንደ እናንተ እንደምትመኙት በአይነት ካርሎስ ባሌባ አይነት ተጫዋች በከፍተኛ ገንዘብ ሊመጣ የሚችለው እና ቀጣይ ክረምት የአማካዩ ክፍል የዝውውር ክረምት ይሆናል ተብሎ ነው እየተገለጸ ያለው። ዘንድሮ የአጥቂ መስመር ላይ በደንብ ቲሙ አተኩሮ እያስፈረመ እንደሆነም ሁላችሁም ታውቃላችሁ ማለት ነው እና ሃይደን ሃኬ እና እንዲሁም ክሪስ ሪግ የተባሉ ተጫዋቾች የዩናይትድ የዝውውር ኢላማ ስለመሆናቸውና አማራጭ እንደሆኑ የተገለጸው እነኚህ ቀለል ባለ የዝውውር ገንዘብ ሊገኙ ይችላሉ ተብለው የሚታሰቡ ተጫዋቾች ስለሆኑ አድማጮች ላጋዜታ ዴሎ ስፖርት በዚህ መልኩ ስክሪን ላይ እንደምታዩት አድማጮቻችን የፊት ገጹ ላይ ይህንን ዘገባ ይዞ ወጥቷል። ኢንተር አሪቫኒ ጎል የሚል ብሬስ ተሰጥቶታል። እንግዲህ በጣሊያንኛ ነው በትክክል ካላነበብኩት ይቅርታ አድማጮች። ኢንተር አሪቫኒ ጎል የሚል ታይትል ሰጥቶት ወደ እንግሊዝኛ ሲተረጎም ኢንተር ዘጎልስ አር ካሚንግ የሚል ትርጓሜ ያለው ነው። ለኢንተር ሚላን እንግዲህ በቀጣይ ሲዘን ጎሎች ይዘንባሉ አይነት ትርጉም ልትሰጡት የሚችሉት ነው እና የተጫዋቻችንን ምስል ደግሞ ለጥፈዋል። ከፊት እንደተመለከታችሁት የራስመስ ሆይለንድ ፎቶ ከፊት ተቀምጦ ይገኛል። ኢንተር ሚላኖች በጣም ፑሽ እያደረጉ ነው ሆይለንድን ለማስፈረም። ይሄ ደግሞ መልካም ዜና ነው ለእኛ የምንፈልገውን ትልቅ አጥቂ ለማስፈረም ጥሩ የገቢ ምንጭ እንዲሆንን ያስችላል። የዚህ ተጫዋች መሸጥ ኢንተር ሚላኖች በውሰት ውል ነው ማስፈረም የፈለጉት ተብሏል። ውሰት ውል አቅርበው ካስፈረሙት በኋላ ላይ በቋሚ ኮንትራት ተጫዋቹን ስለሚያስፈርሙበት ሁኔታ ከዩናይትድ ጋር ንግግር ለማድረግ ተዘጋጅተዋል ተብሎ ነው የተገለጸው። መጀመሪያ ተጫዋቹ ከዚህ በፊት በዴንማርክ ብሔራዊ ቡድን እያለ አስተያየት ሰጥቶ ነበር። ተጠይቆ ካስታወሳቸው ኮንትራቴ እኮ ገና ነው፣ በዩናይትድ ቤት እቆያለሁ፣ ኮንትራቴን አከብራለሁ ብሎ ነበር። እኛም ምን አልናችሁ፣ ይሄ መስጠት ስላለበት ብቻ የሰጠው አስተያየት ነው እንጂ ተጫዋቹ በዩናይትድ ቤት እንደበቃው ያውቃል፣ ራሱን ማሻሻል እንደማይችል ክለቡም ሊሸጠው ፈቃደኛ እንደሆነና እንደወሰነ ራሱ ሆይለንድ ያውቃል ብናላችሁ ነበር አድማጮች። እና ኢንተር ሚላኖች ያናገሩት ጋዜጣው እንደሚለው ከሆነ ትላንት በተለይ የወጡ መረጃዎች ተጫዋቹም ወደ ኢንተር ሚላን ለመሄድ ኦኬውን ሰጥቷቸዋል ነው ተብሎ የተገለጸው። እሺ ብሏቸዋል። በቃ አሁን ያለው ኃላፊነት የኢንተር ሚላን ነው ማለት ነው። ከዩናይትድ ጋር ተደራድረው ወይ በቋሚ ኮንትራት ማስፈረም ወይ ደግሞ ዩናይትዶች አይፈልጉም ብያቸዋለሁ። በዚህ የዝውውር መስኮት ላይ በውሰት የሚባል ነገር መስማት አይፈልጉም። በውሰት ከሸጡም አንድን ተጫዋች የሚሰጡት የሚያስገድድ የመግዣ አንቀጽ አስቀምጠው ነው ማለት ነው። ስለዚህ ይሄን አድርገው ዩናይትዶች ለኢንተር ሚላን የሚሸጡበት እድል አለ ማለት ነው። ሆይለንድን እንደ ላጋዜታ ዴሎ ስፖርት ዘገባ ከሆነ
አድማጮች የኢድዊን ቫንደርሳርን አስተያየት ደግሞ እንመልከት። የቀድሞ የዩናይትድ ሌጀንድ የሆነው ግብ ጠባቂ ቫንደርሳር ክለቡ አንቶኒን ለቀጣይ 1 ዓመት እንዲታገሰውና በኦልትራፎርድ እድል እንዲሰጠው በይፋ ጠይቋል። ኦፍኮርስ አንቶኒ በጣም እየተቸገረ ነው። ዩናይትድ ቤት ተጫዋቹ ከዩናይትድ ውጭ በውሰት በተሰጠበት ቲም ውስጥ ተመልሶ የቀድሞ ብቃቱን ቢያገኝም ተጫዋቹ በጣም ወደ ምርጥ አቋሙ ቢመለስም ግን በዩናይትድ ቤት ደግሞ ምናልባት አሰልጣኙ መልሰው ተጫዋቹን የመጫወት እድል ይሰጡታል ተብሎ አይጠበቅም። እንደሚሸጥ ነው የሚጠበቀው። ሰሞኑን በተለይ ትላንት በወጡ መረጃዎች መሰረት ሪያል ቤቲሶች ተጫዋቹን መልሰው እንደሚያስፈርሙት እርግጠኛ ሆነዋል የሚሉ ሪፖርቶች ወጥተዋል። የሪያል ቤቲስ ሰዎች ማንቸስተር ከተማ ድረስ መጥተው በተጫዋቹ ዝውውር ጉዳይ የዩናይትድ ሰዎችን አውርተው እርግጠኛ ሆነው ነው የሄዱት ነው የተባለው። ግን ጊዜ እንደሚፈጅ ያውቃሉ። ዝውውሩን በፍጥነት እንደማያጠናቅቁት ያውቃሉ። በጣም የሚቀረው ዝውውር እንደሆነና ብዙ መስራት ያለባቸው ነገር እንዳለ በዝውውሩ ዙሪያ ላይ ተረድተዋል። ግን እንደሚያገኙት እርግጠኞች ናቸው የሚል ሪፖርት ነው የወጣው እና ይህን ልጅ ነው እንግዲህ መልሱት እያለ ነው የሚገኘው የቀድሞ ሌጀንድ የሆነው ግብ ጠባቂያችን ማለት ነው። በሰጠው አስተያየት መሰረት አንቶኒ በጣም ጥሩ ችሎታ ያለው ተጫዋች ነው። ምናልባት ቀጣይ 1 ሲዝን በዩናይትድ ቤት እድል ቢያገኝ ተጫዋቹ ሊሻሻል ይችላል፣ ዩናይትድን ሊጠቅም ይችላል ሲል ተናግሯል። እሱ አያክስ ነበር በነገራችሁ ላይ ቫንደርሰር እና በቅርበት አውቀዋለሁ ነው የሚለን። የአያክስ ቤት ውስጥ ስልጣን ነበረው በወቅቱ ታውቃላችሁ። አንቶኒን ስንገዛ ዝውውሩን አንድ አስቸጋሪ ካረጉብን ሰዎች መካከል የቀድሞ የዩናይትድ ሌጀንድ ቫንደርሰር ነበር። አሁን ደግሞ ታገሱት እያለን ይገኛል። እንግዲህ እኛ ደግሞ በሱ ቦታ ላይ ተጫዋች ለማስፈረም በጣም እየተቃረበ ነው። ምናልባት የሪያን ምቤሞ ዝውውር ጉዳይ አለ። በሱ ቦታ የሚመጣ ልጅ ነው። ስለዚህ አንቶኒ በተለይ ብሪያን ምቤሞ የሚመጣ ከሆነ በዩናይትድ ቤት ቦታ ሊኖረው አይችልም። አንቶኒም ዩናይትድን መልቀቁ አይቀርም። አድማጮች ቫንደርሳር የአንቶኒን ብቻ አይደለም ታገሱት ያለን ኦናናንም ታገሱት እያለን ነው እና በጣም ብዙ የዩናይትድ ደጋፊዎች በአስተያየቱ እንደሚገርማችሁና እንደምትስቁ በጣም እርግጠኛ ነኝ እና ትንሽ በጣም ወጣ ያለ አስተያየት ነው እየሰጠበን ያለው ቫንደርሳር ስለ ኦናና ምንድን ነው የተናገረው ነገር በዩናይትድ ቤት አሁንም ስኬታማ ይሆናል ቀጣይ ሲዝን ላይ ሲል ነው የተከራከረለት እና አውቃለሁ በጣም አስቸጋሪ የሆኑ ጊዜያቶችን በዩናይትድ ቤት አሳልፈዋል። ተጫዋቹንም ቢሆን ላለፉት 4 እና 5 ዓመታት በአያክስ ቤት ሲጫወት በደንብ አድርጌ ጠንቅቄ ነው የማቀው እና በጣም ትልልቅ የሆኑ ጥንካሬዎች አሉት ኦናና በጣም አትሌቲክ ነው ብሏል እና ሪያክሽን ሴፍ ሲያደርግ እንደዚሁ በጣም ምርጥ ነው ልጁ። ተጫዋቹ ጥሩ እግሮች አሉት። ሁሉም ነገር የተሟላ የሆነ ግብ ጠባቂ ነው። እርግጠኛ ነኝ ተጫዋቹ ይህን ችግሩን በተለይ ባለፈው ሲዝን ሲሰራቸው የነበሩ ስህተቶችን ያርማቸዋል። ኦፍኮርስ ቀላል አይደለም ይህን ጉዳይ አውቃለሁ፣ ግን አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። በተለይ ዩናይትድን ለሚያክል ትልቅ ቡድን በጫና ውስጥ ሆነ በምትጫወትበት ሰዓት ስህተቶችን ልትሰራ ትችላለህ። በአያክስ ቤት ሲጫወት እና በኢንተር ሚላን ሲጫወት በሻምፒዮንስ ሊግ ፋይናል ላይ ሁሉ ተመልክታችሁታል። ተጫዋቹ በጣም ጥሩ ነገር ነው ያሳየው እና እርግጠኛ ነኝ ተጫዋቹ በቀጣይ ሲዝን በጣም ጥሩ ይሆናል ሲል ነው ቫንደርሳር በዚህ መልኩ እንድንታገሰው አስተያየቱን የሰጠን ማለት ነው። እንግዲህ ብዙዎቻችሁ ምነካው ሰውዬ ልትሉ ሁሉ ትችላላችሁ። በርካታ የዩናይትድ ደጋፊዎች እኔንም ጨምሮ ኦናና እንዲቀየር ስለምንፈልግ ማለት ነው ተጨማሪ 1 ዓመት ጊዜ ስጡት ነው የሚለው እሱ። ምክንያቱም ዩናይትድ ጥሩ አልነበረም በአጠቃላይ እንደ ቲም። ስለዚህ ዘንድሮ በቀጣይ ሲዝን ደግሞ ዩናይትድ ተጫዋቾችን አስፈርቦ በተለይ ጨዋታዎችን የሚያሸንፍ የሚሻሻል ከሆነ ተጫዋቹም ስህተት መስራቱ ይቀንሳል እና ዩናይትድ እንደ ቡድን ጥሩ ስላልነበረ ነው አምና ፕሬዠሩ ጫናውም ስላለ ተደማምሮ ተጫዋቹ ስህተት ሲሰራ የነበረው በሚል ነው ኦናናን እንዲታገሱት በቀጣይ ክረምት ላይ አስተያየት የሰጠው ማለት ነው። ይህ ሆኖ ግን ይህም ሆኖ ክለቡ አንድ ግብ ጠባቂ ለማስፈረም እንቅስቃሴ ላይ እንደሆነ እየተገለጸ ነው የሚገኘው። ቢያንስ ኦናና ባይለቅ እንኳን 2ኛ ግብ ጠባቂ አሞሪም ማምጣት ይፈልጋሉ ተብሏል። ይህም ያሳያችሁ አሰልጣኙም አልተማመኑበትም ማለት ነው እና ምናልባት እሱን ሊያስቀምጥ የሚችል ስህተት ሲሰራ ጥሩ ሊፎካከረው የሚችል ግብ ጠባቂ ይፈልጋሉ። በቅርቡ ካሜሮን ላይ ሆኖ ስለ ወደፊት ክለብህ ከዩናይትድ ጋር እንዴት ነው ትቀጥላለህ ወይ ተብሎ ሲጠየቅ ተጫዋቹ እርግጠኛ አይደለሁም የሚሆነውን አብረን እናያለን የሚል አስተያየት ሰጥቶ ነበረ። ኤሚ ማርቲኔዝ ዳር ላይ ሆኖ እየተጠባበቀ ነው ተብሏል። ተጫዋቹ በዩናይትድ እንደሚፈለግ በደንብ ጠንቅቆ ያውቃል። ቀጣይ ሲዝን ላይ ወደ ዩናይትድ ለመሄድ የሚያደርገውን ኮንታክት ይሄ አርጀንቲና የግብ ጠባቂ ከወዲሁ እንደጀመረ እና ከዩናይትድ ሰዎች ጋር ንግግር እያደረገ ስለመሆኑ ተገልጿል እና
ኦናና ዩናይትድን ሊለቅ የሚችልበት እድል አለ። የመልቀቁ ጉዳይ ግን አሁንም አድማጮቻችን ፍጹም እየተረጋገጠ አይደለም። ኮሜንት ላይ ስለ ኦናና የሆነ ነገር ብለን የኦናና ግብ ጠባቂ ቦታ ስፍራ ላይ የሚቆይ ከሆነ ዩናይትድ በቀጣይ ሲዝንም ያው ነው የሚሆነው ብላችሁ በርካቶች አስተያየት ትሰጣላችሁ በተደጋጋሚ በዜናዎቻችን ላይ እና አድማጮች አሁን የተጨበጠ መረጃ አለ። ማርቲኔዝ ከዩናይትድ ጋር እየተነጋገረ ነው። ችግሩ አሁን ለማርቲኔዝ የሚጠየቀው የዝውውር ገንዘብ ነው። አድማጮች አስቶን ቪላዎች በቀላሉ አይለቁትም ተጫዋቹ ነው። ምናልባት ማርቲኔዝ በፕሪሚየር ሊግ መቆየት መፈለጉ ለዩናይትድ አንድ ጥሩ አድቫንቴጅ ነው። ምናልባት ተጫዋቹ ሌሎች ክለቦች ያቀረቡለትን ጥያቄ ውድቅ ማድረጉና ለዩናይትድ ለመጫወት ፍላጎት ማሳየቱ ለዩናይትድ ጥሩ የሆነ አድቫንቴጅ አድርጋችሁ ሰዱት። ጋላታሳራዮች በከፍተኛ ደረጃ ትልቅ ጥረት አድርገው ነበር። ትልቅ ገንዘብ ሰጥተውት ነበር። አውሮፓ ሻምፒዮንስ ሊግ ሁሉ ተሳትፎ እንሰጣለን አሉት። ተጫዋቹ ግን የእነሱንም ጥያቄ አልተቀበለም። ይህን ተጫዋች በዝውውር ምናልባት አሁን በውሰት ሊመጣም ይችላል፣ አይታወቅም። ከአስቶን ቪላ የፔሳር ችግር አለባቸው እነሱ ከደሞዝ ቢላቸው ላይ ሊያነሱት ይፈልጋሉ ተጫዋቹን እና በውሰት የማናገኘው ከሆነ ተጫዋቹን ለማስፈረም ገንዘብ ማውጣት ካለብን ግን ትልቅ ሽያጭ ይጠበቅብናል። ከክለቡ መልቀቅ ያለባቸው ተጫዋቾች መሄድ መሸጥ መቻል አለባቸው ማለት ነው። አሊያም ደግሞ ራሱ ኦናናን ዩናይትድ መሸጥ ግድ ይለዋል ማለት ነው እና ይሄን የሚያደርግ ከሆነ ማርቲኔዝ ለዩናይትድ ለመፈረም ዝግጁ ነው። ከወዲሁ ንግግር ጀምሯል ተብሏል። 34 ሚሊዮን ፓውንድ ተጫዋቹን ለማስፈረም ሊወጣ ሁሉ ይችላል ተብሏል። ከ24 እስከ 34 ሚሊዮን ፓውንድ ድረስ ማለት ነው። ቀላል ገንዘብ አይደለም። በቀላሉ ዩናይትድ የሚያመጡት ተጫዋች አይደለም፣ ግን እውነተኛ የተጨበጠ ፍላጎት እንዳላቸው ላረጋግጥላችሁ እወዳለሁ። ከማርቲኔዝ ጋር በተያያዘ በተለይ ዜናዎቻችን ቀጥለዋል አድማጮች። አሁን ደግሞ ወደ ብሪያን ቤሞ መረጃ እናምራ አድማጮች። ይህ ተጫዋች አሁንም እየጠበቀ ነው ያለው ዩናይትድን። አሁን የዝውውር መስኮቱ ለሁለተኛ ጊዜ ረጅሙ የዝውውር ዋናው የዝውውር መስኮት ተከፍቷል ዛሬ እንደምታውቁት። ስለዚህ ለቀጣዮቹ ጥቂት ወራት ይቀጥላል። ብሪያን ቤሞ ወደ ዩናይትድ የሚያደርገውን ዝውውር ያጠናቅቃል ተብሎ ነው የሚጠበቀው። ያቺ ሃይጃክ ተደርጓል ዝውውሩ ተብሎ ዜና ከመውጣቱ በቀር ቶተናም የተጨበጠ እንቅስቃሴ እያደረገ አይደለም። ፕላስ አድማጮቼ እስካሁን ድረስ እየሰማን ካለናቸው በጣም ከምናምናቸው የዜና ምንጮች እየተነገረን ያለው ነገር ብሪያን ቤሞ ዩናይትድን ብቻ እየጠበቀ ነው ያለው። አስተያየት ስሰጡ ተመልክቻለሁ። ለምሳሌ አብርሃም ያዕቆብ ምን ብልሃል? እንደ እኔ ቶተናሃም ይገባል ተጫዋቹ፣ ምክንያቱም 70 ሚሊዮን ፓውንድ ካቀረቡ ይለቁታል ብልሃል አድማጫችን። እና ይህንን እኮ በባለፈው ቪዲዮ ላይ ራሱ መልሻለሁ አድማጮች። እነሱ ስላቀረቡ 7 ቶተናሃም እና ብሬንትፎርዶች ስለተቀበሉ ብቻ የሚሆን ነገር አይደለም። የተጫዋቹን ፍላጎት ይታያል። ተጫዋቹ እንደሱ ሁለቱ ክለቦች ስለተስማሙ ብቻ ዝም ብሎ የሚሄድ ልጅ አይደለም። እነ ቤን ጃኮብስም እኮ ነግሮናል አድማጭ። ምንድን ያለን ቤን ጃኮብስ አሁንም ቢሆን አሁን በዚህ ሰዓት ራሱ ቶተንሃም እንደሚፈልገው እያወቀ ልጁ አሰልጣኙ ፍራንክ እንኳን ወደ ቶተንሃም እንደሚሄዱና የአንጄ ተተኪ እንደሚሆኑ ቀደም ብሎ ራሱ ያቅ ነበር ብሪያን ቤሞ። ይሄንን እያወቀ እኮ ነው ወደ ዩናይትድ ለማምራት መጀመሪያውኑ የወሰነው ልጁ ማለት ነው። እና ገንዘብ ቢፈልግ ከዩናይትድ በላይ ብዙ ገንዘብ የሚሰጡት ባሉ አንዳንድ አርሰናል ይሄ ሚዲያ ኳስ እናውቃለን የሚሉ ሰዎችም ሲናገሩ ሰማሉ። ስቲል በጣም እርግጠኛ ናቸው ብሪያን ቤሞ ዩናይትድን ኢግኖር አደረገ። በቃ ጌኬሬሽም በኋላ ነግራቸዋለሁ። እሱም ዩናይትድን ኢግኖር አደረገ፣ አልቀበልም አለ። ዩናይትድ 250 ሺህ ፓውንድ ደሞዝ አቅርቦለት የዩናይትድን ደሞዝ እምቢ ብሎ ቶተናም ሊገባ ነው እያሉ እርግጠኝነት ያወራሉ። ይሄን ነገር እየሰማችሁ መስጋት የለባችሁም አድማጮቻችን። ኦፍኮርስ እኔ የባለፈውን የቅዳሜውን ዜና ወደኋላ ተመልሳችሁ በደንብ አድርጓችሁ ስሙት። የሚሆንበትን ወደ ቶተናም ሊሄድ የሚችልበትን ፕሮባቢሊቲ ነግሬያችኋለሁ፣ ግን በጣም 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 ጠባብ ነው። ቤን ጃኮብስ እርግጠኛ ሆኖ ነው የነገርን። አሁንም ቢሆን አሁን ድረስ ብሪያን ቤሞ ቀዳሚ ምርጫው ዩናይትድና ዩናይትድ ብቻ እንደሆነ ለሚፈልጉት ክለቦች ነግሯቸዋል፣ ለቶተናም ሁሉ ሳይቀር ማለት ነው። ከዚህ በላይ ልጁ ምን ያድርግ አድማጮች? አሁን ያስቸገረው ምንድን ነው? ቀደም እንዳልኳችሁ ቶተናም ከዩናይትድ በላይ ገንዘብ አቅም አለው። ከዩናይትድ በላይ ገንዘብ ይዞ መጥቶ ለብሬንትፎርድ በአከፋፈል ስርዓቱን ብያቸዋለሁ። አያችሁ እዚህ ጋር ሊበልጡን የሚችሉት በአቅርቦት ብቻ አይደለም፣ በአከፋፈል በስትራክቸሩም ቶተናሞች ከዩናይትድ የተሻለ አድቫንቴጅ አላቸው። ለምን? ባለፈውም ተናግሬያለሁ። አውሮፓ ሻምፒዮንስ ሊግ ተሳተፉ፣ ገንዘብ አግኝተዋል፣ ከዩናይትድ በላይ አቅም አላቸው። ዩናይትድ ደግሞ ድርድሩ ሁሉ የምንድን ነው? የችግር ነው ማለት ነው። 60 ሚሊዮን ፓውንድ ቤዚክ ነው ፈለጉ የተባሉ እነሱ 60 ቤዚክ ማለት መደበኛው ክፍያ ዋጋው ማለት ነው። ከዛ በኋላ ደግሞ ቦነስም ጨምረው እነሱ እስከ 70
ሊለጥጡት ነው የእነሱ ፍላጎት ማለት ነው። ቶተንሃም ይሄን ይከፍላል፣ አቅም አለው ታውቃላችሁ አድማጮቻችን። ዩናይትድ ደግሞ ያው እየተንገታገተ ነው፣ እንደ ድሮ አይደለም አስተዳደሩ ታውቃላችሁ። እና በጣም በጥንቃቄ ነው ዝውውሮችን እየከወኑ ያሉት። ዝም ብሎ በዘፈቀደ የሚያወጡት እንደ ከዚህ በፊቱ ወጪ የለም። ስለዚህ ላለማውጣት በሁለቱ ክለቦች መካከል ያለ የዋጋ ልዩነት ነው ማለት ነው። እሱም እስከ 7 ሚሊዮን ፓውንድ ነው የተባለው ልዩነቱ ማለት ነው በአዶንሶ አጠቃላይ ያለው እና በፊክስድ ፕራይሱ ላይ ማለት ነው። ያን መፍታት ነው አሁን የሚጠበቅባቸው። መቼ ይፈቱታል ክለቦቹ? ዩናይትድ ይስማማሉ ወይ በዚህ ጉዳይ ላይ ከብሬንትፎርድ ጋር ምናምን ለሚለው እሱን አላውቅም አድማጮቻችን። ግን ድርድሩ አሁንም እንደቀጠለ ነው፣ እየተነጋገሩ ነው ያሉት። የተጫዋቹን ፍላጎት መሰረት አድርገው ነው ግዴታ ብሬንትፎርዶች ተጫዋቹ ወዴት ማምራት እንደሚፈልግ ስለሚያውቁ ዩናይትድን እያናገሩ የሚገኙት ግዴታ ማለት ነው። ተጫዋቹም ቢሆን ዩናይትድን እየጠበቀ ያለበት ሁኔታ ነው ያለው እንጂ ዩናይትድን ባይጠብቅ ተጫዋቹ ዩናይትድ ይስማማል አይስማማም የሚለውን ለመታገስና ለማየት ስቲል እስካሁን ድረስ ትግስት አድርጓል። ትግስት አድርጎም እየጠበቃቸው ነው የሚገኘው። ዩናይትድ ወካዌ ካደረገ ከዝውውሩ በቃ ወካዌ ያደረጉ ነው። በቃ አልቻለም ብለው ትተውት ከወጡ ወጡ ነው። ልጁ የራሱን ውሳኔ ይወስናል፣ መወሰንም አለበት እንደ አንድ ተጫዋች ማለት ነው እንጂ ወደ ቶተናም ለማምራት ፈቃደኛ ቢሆን ኖሮ ልጁ በመኑኝ ስቲል ቶተናም ዝውውሩን ያጠናቅቀዋል። በቃ ምንም ችግር የለባቸውም። እንዴ ምን ሆናችሁ ነው አድማጮች? ምክንያቱም ገንዘብ አለ፣ የተሻለ አቅርበዋል ለተጫዋቹ ማለት ነው። ተጫዋቹ ባይፈልግ ወደ ዩናይትድ መምጣት ዝውውሩ ይሄን ቶተንሃም አልቋል ኦልሬዲ። እስካሁንም ስለዚህ ተጫዋች ዝውውር አናወራም ነበረ ማለት ነው። ግን እሱ ለዩናይትድ ቅድሚያ ስለሰጠ ብቻ ነው እየጠበቃቸው እንደሆነም እየተነገረ ነው ያለውና ወደ ዩናይትድ እንደሚመጣ ተስፋ የምናደርገው ይሆናል ብለንም እንገምታለን። አድማጮች ብዙዎቻችሁ ግን ስጋታችሁን እየገለጻችሁልን ነው ያላችሁት። ለምሳሌ ኃይሉ ምን ብልሃል? ቶተናም አልፈታ አለ እኮ ዘንድሮ ብልሃል። ምቤሙን ከነጠቁን በጣም እናደዳለሁ ብልሃል። አይ ቲንክ አትናደድም አድማጫችን። ምቤሙን አሁን ባለው ሁኔታ ተጫዋች ወደ ዩናይትድ የመዘዋወር እድሉ በጣም ሰፊ ነው። ቶተናሞች አልፈታ ያሉ ነው ያልክበት ምክንያት ግን ይገባኛል አድማጬ። ኢሮፓ ሊጉም ላይ ያው ስላሸነፉን ነው። አንዳንድ ነገሮችን ከዩናይትድ ጋር በተቃራኒ እየፈጽሙ ነው። የክለባችን ባለቤትም ራትክሊፍን እየከሰሱ እንደሆነ እናውቃለን። ብቻ ከቶተናም ጋር ያለን ነገር በዚህ ሰዓት አሁን ጥሩ አይደለም። አፋር የተባለ ስም ያለህ ቤተሰብ ደግሞ ምቤሞ ካላመነበትና ማንቼን ከመረጠ ቶተናም መጥለፍ ስለፈለገ ብቻ መውሰድ አይችሉም ብልሃል። በቃ ትክክል። ቅድም ያልኩት ይሄንን ነው። ቅድም ለአብርሃም የሰጠሁት ምላሽ ከአብርሃም ጥያቄ ጋር በተያያዘ ይሄ ነው። እነሱ ቢስማሙም ዝም ብሎ ቶተናም ስለፈለገ ስለተስማማ ብቻ ልጁን መውሰድ አይችልም። የልጁ ፍላጎት ካለው ነው የሚያሰጋን ነው ያልከው ትክክል። ልጁ ወደ ቶተናም የሚሄድ ፍላጎት ካለው ኦልሬዲ እኮ ሄዷል። ግን እንደሚመስለኝ ከሆነ ቶተናም ማንቸስተርን በደንብ እንዲከፍሏቸው ቁማር እየሰሩ እንደሆነ ይሰማኛል ብላል። አዎ ቶተናም ሆን ብሎ አደረገው ብለን ባንናገርም አድማጫችን የቶተናም ጨረታ ውስጥ መግባት ይህን እኮ ተናግሬያለሁ። እነሱ ጨረታ ውስጥ መግባታቸው ለዩናይትድ ዝውውሩን በምቤሞ ላይ በጣም አስቸጋሪ ያደርጎበታል። ምክንያቱም ለብሬንትፎርድ ተጨማሪ ጉልበት ኃይል ነው የሰጣቸው ማለት ነው። እንግዲህ በደንብ በኮንፊደንስ ዩናይትድ እንዲጨምር በአቋማቸው እንዲጸኑ እያደረጋቸው ነው የሚገኘው። ያማን ነው ቶተናም ነው ማለት ነው። እንግዲህ የብሪያን ምቤሞ ሁኔታ እዚህ ላይ ነው የሚገኘው እና እኛ ማመን ያለብን ቤን ጃኮብስን ነው። ቶተናምን ሁሉ ሳይቀር የሚፈልጉትን ክለቦች በሙሉ ዩናይትድን ብቻ እንደሚፈልግ ነግሯቸዋል። ዩናይትድን ብቻ አለ እኮ ብሪያን ምቤሞ። ዩናይትድን ብቻ ነው የምፈልገው እና ዩናይትድን እየጠበቀ ነው። ቶማስ ፍራንክ የቶተንሃምን ይፋዊ የሆነ ጥያቄ ተቀብለው ክለቡን ለማሰልጠን ከተስማሙ በኋላ በቅርቡ የሰጠው አስተያየት አለ። ተጫዋቹ ምንድን ያለው? በጣም ጥሩ ነገር ነው ያደረገልኝ አለ። መጀመሪያ በኢንስታግራም ገጹ ላይ ወጣና ታንኪው ብሎ አሰልጣኙን አመሰገናቸው እና ብዙ ጋዜጦች በቃ ሊከተላቸው ነው የሚል አይነት ዘገባ ይዘውጡ። ታንኪው አመሰግናለሁ ስላለ ወዲያውኑ በቃ ወደ ቶተናም አብሮ ሊሄድ ነው ብሪያን ምቤሞ ሲሉ ዘገቡ ብዙ ጋዜጦች ማለት ነው። አሁን ይሄን ታንኪው አመሰግናለሁ ፍራንክ ብሎ ኢንስታግራም ላይ መፖሰት ምኑ ነው ወደ ቶተናም አብሯቸው ሊሄድ እንደሚችል የሚያሳብቀው? አድማጮቻችን እስቲ ስተረጉሙት። ለሰጠኸኝ እስካሁን አብረኸኝ ስለቆየ አሰልጣኝ ስለሆንክ እዚህ ደረጃ ስላደረስከኝ ቴንኪው ነው አመሰግናለሁ አለው። አሁን ደግሞ ተጠየቀ በቅርቡ ብሪያን ምቤሞ ስለ ቶማስ ፍራንክ ቶተናምን መቀላቀል ተጠይቆ እንደዚህ ሲል መለሰ። በጣም ጥሩ ነገሮችን አድርጎልኛል ነው ያለው። በጣም በእኔ እምነት አሳድሮ ከመጀመሪያው ጀምሮ ብዙም በማልታወቅበት ሰዓት ሁሉ እምነት አሳድሮብኝ ሲያሰልፈኝ ሲያጫውተኝ ኖሯል እና
የምመኝለት ሁሉ ነገር ምርጡን ብቻ ነው ሲል ነው ብሪያን ምቤሞ የተናገረው እና እርግጠኛ ነኝ በቶተንሃም ቤት ጥሩ ነገር ያደርጋል፣ ጥሩ ነገር ይገጥመዋል ሲል ተጫዋቹ በዚህ መልኩ አስተያየት ሰጥቷል ማለት ነው። አሁን ይሄን ተናገረ ማለት እንዴት ነው ብሪያን ምቤሞ ወደ ቶተንሃም ተከትሎት ሊሄድ ነው ፍላጎት አለው የሚያስብለው? አድማጮቻችን የቀድሞ አሰልጣኙ ነው። በሄደበት ሁሉ በቶተንሃም ቤት በጣም ጥሩ ነገር እንደሚገጥመው እመኛለሁ እኮ ብሎ ነው የተናገረው ማለት ነው ብሪያን ምቤሞ። እና በዚህ መልኩ ለቀድሞ አሰልጣኙ ፖዘቲቭ የሆነ ነገር፣ ጥሩ የሆነ ምኞት፣ ጥሩ የሆነ አስተያየት አለው ማለት ወደ ቶተንሃም የመሄድ ፍላጎት አለው ማለት አይደለም። አስተያየቱ በራሱ እኮ የሚነግራችሁ ነገር ቢኖር ለአሰልጣኙ በቃ መለያየታቸውን እዚህ ጋር እያረጋገጠ ነው ማለት ነው። ኦፍኮርስ ተመልሰው ሊገናኙ የሚችሉበት እድል አለ፣ የለም አይደለም፣ 100% አልተዘጋም። ግን በቃ ኦልሬዲ እኮ እኔ እና እሱ የተለያየን ሰዎች ነን፣ አሁን ጥሩ ነገር ይገጥመዋል፣ ጥሩ ነገር እኮ በዛ ቤት ይሰራል ብሎ ነው አስተያየት የሰጠው እንጂ እርግጠኛ አንድ ቀን እርግጠኛ ነኝ ተስፋ ወይ ደግሞ ተስፋ አደርጋለሁ አብሬው እንደምሰራ ምናምን የሚል አስተያየት ብሪያን ምቤሞ አልሰጥም። ስለዚህ የእሱን ጉዳይ ስቲል አሁንም ወደ ዩናይትድ ያጋደለ ነው እና ፍጹም አይስጋ አትስኩ። ለምን ጊዜ ፈጀላላችሁ ደግሞ በተደጋጋሚ ምክንያቱን ነግሬያቸዋለሁ። አድማጮች መታገስ ብቻ ከእናንተ ቢጠብቃል። ሰብር አድርጉ። ሌላኛው በጣም አስቂኝ የሆነው ከቀዳሚው ዜናው በኋላ ብዙ ነገር የተባለበት እኛ ቪዲዮ ከሰራንላችሁ በኋላ በብሬኪንግ ብዙ ዜናዎች የወጡበት ተጫዋች በቪክተር ጌኬሬስ ጉዳይ አሁን እናንሳ አድማጮቻችን። ከቀዳሚው ዜና ነው መጀመሪያ ያለብን፣ ምክንያቱም ጌኬሬዝ ዩናይትድን አልፈልግም ብሎ ቀጣይ ክለቡን መረጠ አርሰናልን። ስለዚህ ዩናይትዶች ምንም ተስፋ እንደሌላቸው እሱን እንደማያገኙት ከዚህ በኋላ ከዩናይትድ ጋር ያለው እህል ውሃ እንደተቋረጠ ተጫዋች ወደ ዩናይትድ ሊጫወት እንደማይችል ነው ሲነግሩን የቆዩትና ዜናውን በዚህ መልኩ የሰማ ነው ማለት ነው አድማጮቻችን። እና ባርኮን ምን ብለህ ነው አስተያየት የሰጠው? ጌኬሬሽ አርሰናልን መረጠ የሚባለው ነገር እውነት ነው ወይስቲ የሚል አስተያየት ሰጥተሃል። አሁን ስለሱ ነው የምነግርህ። አርሰናል እንደመረጠ አርሰናልን ተቀዳሚ ምርጫ እንዳደረገ ጌኬሬስ 100% ምንም ጥያቄ የለውም። የምናምናቸው የዜና ምንጮች ሁሉ ነግረውናል አድማጫችን። አሁን እዚህ ተጫዋች ላይ ብዙ ጊዜ ማጥፋት አልፈልግም አድማጮች። የሚታየኝ ነገር ኦፍኮርስ ተጫዋቹ አሁን የዩናይትድ ኦፕሽን እንደሆነ ነው እንጂ ይሄ በጣም ጠንከር ያለ የዝውውር ፍላጎት ዩናይትዶች ይዘው ከሱ ይልቅ እንደውም ሌሎች በኋላ ነግራቸዋለሁ የኪቲኬን ጉዳይ ማለት ነው እሱ ላይ በደንብ እንደውም አተኩሮ እሱን ለማስፈርም ዩናይትዶች እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለው አሁን ከጊዮኬሬሽ ይልቅ ማለት ነው። የቅዳሜውን ዜና ስንጀምር ቅዳሜ እንደዚህ ተብሎ ዜና ሪኮርድ አወጣ። ሪኮርድ እንግዲህ ፖርቹጋል ጋዜጣ ነው እንደምታውቁት። ከዚህ በፊትም ከስፖርቲንግ ጋር የገባበትን ግጭት የዘገቡ ናቸው። ብዙዎች በቃ ተቀባበሉት። ኦልሬዲ በቃ የዩናይትድ ዝውውሩ ኦልሞስት አብቅቷል፣ 100% ዩናይትድ አይመጣም ተብሎ ታመነ። በዛች ቅጽበት ነው የታመነው፣ ምክንያቱም ወስኖ ጨርሷል ልጁ አሁን ተብሎ ማለት ነው። እኔ ሳየው ዜናውን ምንድን ነው ያሰብኩት በአድማጮች ያው እዛ ላይ ስላልደረሰልኝ አልነገርኳችሁም እና አላወራንበትም። ልክ ይህን ዜና ሳየው ምንድን ነው ያሰብኩት በቃ ኦልሬዲ ልጁ የተስማማው ቲም አለ፣ የተስማማው ለማምራት ለመፈረም የወሰነበት ቲም አለ። አርሰናል በተለይ በቃ እሱን ላይ ያስፈርመው ጨርሷል የሚል አይነት ነበር ሀሳቤ ማለት ነው አድማጮች። ምክንያቱም ሪስክ መውሰድ የለበትም። አንድ ፕሮፌሽናል ተጫዋች ነው እና ትልቅ ተጫዋች ነው። በጣም ተፈላጊ ነው ይሄ ልጅ። 100 ሚሊዮን ዩሮ የተተመነበት ተጫዋች ነው። ብዙ ዲማንድ አለው። ብዙ ክለቦች እየፈለጉት እያናገሩት ያለ ልጅ ነው እና በዚህ ደረጃ ለዩናይትድ መጫወት አልፈልግም፣ ከዚህ በኋላ ዩናይትዶች እድል የላችሁም ብሎ እንዴት ሊነግራቸው ይችላል? አሁን ገባችሁ? ዝም ብዬ ክሪቲካሊ ሳስበው ልጁ በቃ ክለብ አግኝቷል ማለት ነው እና ከሆነ ክለብ ጋር ጨርሷል። ዩናይትድ ላይ መቸው እኮ ይችላል፣ መብቱ ነው አይደል ጊዮኬሬስ? ምክንያቱም አውሮፓ ሻምፒዮንስ ሊግ ይፈልጋል። እሱን እናውቃለን አድማጮቻችን። አውሮፓ ሻምፒዮንስ ሊግ የሚፈልጉበት አንዱ ትልቁ ምክንያት በነገራችሁ ላይ እኔ የምቤሞን እኮ ዝውውር የምወደው ለምንድን ነው ዩናይትድ ሻምፒዮንስ ሊግ ሳይሳተፍ እና ኩኒያን እኛ ሳንሳተፍ እኮ ብለው እኮ ነው እኛ ሳንሳተፍ አውቀው ቀጣይ ዓመት እኮ ላንሳተፍ እኮ እንችላለን። ቡድናችን እየተጠናከረ ነው፣ አንክድም። የተሻለ ውጤት ያመጣል። ቀጣይ ሲዝን ላይ ወደ አውሮፓ መድረክ ለመመለስ ነው ጥረት የምናደርገው። ባለፈው ሲዝን ስህተታችን አንጻርና ከጨረስንበት የሊጉ የደረጃ ሰንጠረዥ አንጻር ዩናይትድ እኮ ቶፕ 4 እንዲጨርስ ትጠብቃላችሁ እናንተ አድማጮች? እስኪ ሀሳባችሁን አስፍሩልኝ። እንደውም እዚህ ጋር የመወያያ ነጥብ ይሆናል። አሁን ዩናይትድ እየሄደበት ባለው መንገድ ቶፕ 4 ዩናይትድን ትጠብቁታላችሁ? እስቲ አስቡት። የትኛው ተጫዋች ነው በዩናይትድ ቤት በቀጣይ ሲዝን አውሮፓ ሻምፒዮንስ ሊግ እሳተፋለሁ
ያሳትፈኛል፣ ዩናይትድ የሚያሳትፈኝን ደረጃ ይጨርሳል ቀጣይ ሲዝን ላይ ብሎ የትኛው ተጫዋች ነው እርግጠኛ መሆን የሚችሉ? አድማጮች እኔ እርግጠኛ አይደለም። አውሮፓ መድረክ ላይ ለመግባት ዩሮፓ ሊግ ይሁን ብቻ በሆነ ውድድር ላይ አሸንፈን ፌካፕ ሊሆን ይችላል አይነት ነገር የለም ያቋራጭ ነገር፣ አሊያም ደግሞ እስከ 6 ያለውን እስከ 7 ያለውን ደረጃ ይዘን ጨርሰን በሆነ አውሮፓ መድረክ ላይ መሳተፍ፣ ይሄ ተስፋ አለኝ እኔ፣ ህልሜ ነው። መጠጋት ለቶፕ ፎሩ መጠጋት እንችላለን ብዬ አስባለሁ። በደንብ አሰልጣኙ የሚፈልጋቸውን እየሰማን ያላቸው ተጫዋቾች የሚመጡለት ከሆነ ማለት ነው። አድማጮች እናንተ ሀሳባችሁን ከታች አካፍሉኝ። እነ ብሪያን ምቤሞና ኩኛ እኮ አሁን ያስወራን ይሄ ነው አይደል? ወደ ዩናይትድ ሲመጡ ቀጣይ ሲዝን ላይ ዩናይትድ ቶፕ ፎር ላይ ጨርስ እንደሚችሉ ያውቃሉ። በቀጣይ ሲዝን እንደማይሳተፍ ያውቃሉ። ሻምፒዮንስ ሊግ ግን መጡ። በቃ ዩናይትድን ወደው አይሚን አሁን ምቤሞ ኦፍኮርስ መንገድ ላይ ነው ባይመጣም እኔ ከልጁ ችግር ነው ብዬ እኔ የምወስደው ነገር አይደለም። አውቃለሁ ልጁ በደንብ ከሚታበሩ የዜና ምንጮች ነው በደንብ እኔ ያረጋገጥኩት ተጫዋቹ ምን ያህል ወደ ዩናይትድ ለመምጣት ፈቃደኛ እንደሆነ ያለ ሻምፒዮንስ ሊግ ማለት ነው ለመምጣት። ስለዚህ አሁን ጊዮኬሬስ እዚህ ጋር ይሄንን ነገር ነው ያላሳየው ለኛ። አያችሁ አድማጮች፣ ይሄንን ነገር አላሳየም። አለማሳየቱ በውስጡ መያዙ ማፈኑ እንደዚሁ ሲገባው ተጫዋቹ ለሚዲያ ደግሞ ለሚዲያ እንግዲህ የእሱ በጣም የቅርብ ሰዎች ነው ይሄን መረጃ ሊያወጡ የሚችሉት። እንደውም አንዳንዶች ምን እንዳሉ ታውቃላችሁ? ይህን ጨዋታ የተጫወቱት የአርሰናሉ ስፖርቲንግ ዳይሬክተር ናቸው አሉ። ያ ከአትሌቲኮ ማድሪድ ያመጡት ሰውዬ ስሙ ጠፋብኝ። አይ ቲንክ እሱ ሰውዬ ይሄ ያመጣው ያስወራው ወሬ ነው ተብሎ ተነገረ ማለት ነው። ለሪኮርድ ተናግሮ እሱ ያስወራው ወሬ ነው። ለምንድን ነው እንደዚህ የሚያስወራው? በጣም የሚፈልጉት እነሱ ቤንጃሚን ሼሽኮን አይደል አርቢ ሌብዚሾች ከያዙት አቋም ወለፍ እንዲሉ ነው። ምክንያቱም ለሱ ከፍተኛ ገንዘብ እየጠየቋቸው ነው። እና አርሰናሎች እስቲ ልብ ብላችሁ ይዩት እናንተ ራሱ በጣም አስቡት አድማጮች። ፋብሪሲዮ ሮማኖ ነገርን ከ15 ቀን በፊት የአርሰናል ተቀዳሚ የዝውውር ኢላማ አጥቂ መስመር ላይ ቤንጃሚን ሼሽኮ ነው በይፋ ድርድር ጀመሩ ብሎ ነገርን። ከዛ 2 ሳምንት ሙሉ አሉና ታሹ በአርቢ ሌብዚሽ። የጀርመን ክለቦች ቶሎ ተጫዋችን አይለቁም ታውቃላችሁ። በጣም ከፍተኛ ገንዘብ ነው የሚያስከፍሉት። እንዴት አድርገው ባየር ሊቨርኩሰኖች ሊቨርፑልን እልህ እንዳስጨርሱ ታውቃላችሁ። ዶርትመንድ እንዴት እልህ እንደሚያስጨርስ ታውቃላችሁ አድማጮቻችን። ተጫዋች ሲሸጥ እንግሊዝ ቲሞች ከመጡ አብሶ ሀብታም ናቸው እነሱ፣ በገቢ በጣም ከፍተኛ ናቸው ገቢያቸው ታውቃላችሁ። እና አይለቋቸውም፣ ቀላል ብር አይደለም የሚያስከፍሏቸው። እና አርሰናልም አያችሁ ታሸ፣ በደንብ ነው የታሸው በሼሽኮ። አርቴታ በቃ ካለሱ እኮ እምቢ ብሏል። እሱን አምጡልኝ ነው ያላቸው አርቴታ። ቤንጃሚን ሼሽኮ ራሱ አልወደዱ። ማነው ስሙ ራሱ ጠፋብኝ። ይሄ ጊዮኬሬሽን ማለት ነው። እና እሱን አልፈልግም ብሎ ቀዳሚ የዝውውር ኢላማ አድርጎ የያዘው ቤንጃሚን ሼሽኮ ነው አርቴታ። አያችሁ እዛ ሞከሩ በደንብና የዝውውሩን ገንዘብ ሲያስወድዱባቸው፣ ስለዚህ ምን አረጉ ማለት ነው። ይሄ ወሬ እንዲወራ ሆነ። ፊታቸውን ወደ ጊዮኬሬሽ አዞሩ እና ተጫዋቹ ማንቸስተር ዩናይትድን አልፈልግም ብሎ ዩናይትድ እንደማይመጣ ተጫዋቹ ለዩናይትድ ሰዎች ነገራቸው። በቃ አርሰናል ምርጫው እንደሆነ ተብሎ እንዲወራ ሆነ ማለት ነው። አሁን ይሄን መረጃ የሚያወጡት ትላንት ነው፣ የውስጥ ምንጮች ናቸው ይሄን የሚሉት። ይሄን ካስወሩ በኋላ የአርሰናሉ ስፖርቲንግ ዳይሬክተር ማን እንዲደነግጥ ነው ማለት ነው? አርቢ ሌብዚሾች እንዲደናገጡ። እንደዚህ ከሆነማ በቃ ሊገዙን እኮ አይደለም ማለት ነው ብለው እንዲያስቡ ማለት ነው። እና በቤንጃሚን ሼሽኮ ላይ የለጠፉበትን ከፍተኛ የዝውውር ገንዘብ እንዲቀንሱላቸው ለማድረግ ማለት ነው። ይሄ ለዛ ብለው ነው ያስወሩት ብለው ተናገሩ ማለት ነው። አያችሁ አሁን ይሄ የአርሰናሉ ስፖርቲንግ ዳይሬክተር አውቀውም ይሆን ያደረጉት ይሄን ያስወሩት የሆነ ነገር ሳይኖር በተለይ ያወራሉ ብዬ አልገምትም። የሆነ ነገር ይኖራል። ከዛ በኋላ የሚታመኑ የዜና ምንጮች ወጥተው ነው ፋብሪሲዮ ሮማኖም በተለይ ቤን ጃኮብስ ወጥቶ በፍጹም ተጫዋቹ ዩናይትድን አልፈልግም ብሎ በግልጽ አልነገራቸውም ለማንቸስተር ዩናይትድ ብሎ ተናገረ። እናንተ የምኞቴ የሊስቴ ውስጥ አይደላችሁም፣ ወደ እናንተ ላመራ አልችልም ብሎ እሱ በፍጹም አልተናገረም። አሁንም ዩናይትድ ኦፕሽኑ ነው። አሁንም ቢሆን ጊዮኬሬስ ሊፈርም ከሚችልበት ቲም አንዱ ዩናይትድ ነው፣ እንደ ኦፕሽን ነው ብሎ ተናገረ። ፋብሪሲዮ ሮማኖም ይሄን አረጋገጠ። ተጫዋቹ ፕራዮሪቲ የሰጠው ለአርሰናል፣ አያችሁ ለአርሰናል ቅድሚያውን ሰጠ ልጁ። ስለዚህ እዚህ ጋር በቃ የእኛና የጊዮኬሬስ ነገር እዚህ ጋር አብቅቷል። ከዩናይትድም መጥቶ አርሰናልም መጥቶ ተጫዋቹ ለአርሰናል ቅድሚያ ከሰጠ አሁን አያችሁ የሆነ ያለው እኮ ልጁ አርሰናልን ፈልጎ ከዩናይትድ ጋር ያለውን ነገር በሙሉ አሁን ለጊዜው ይቆይ ብሎ ማለት ነው አርሰናልን እየጠበቀ ነው ያለው። አያችሁ ልጁ አርሰናል እየጠበቀ ነው ያለው። ስፖርቲንጎች ደግሞ ለአርሰናልና ለዩናይትድ ለገዢዎቹ 80 ሚሊዮን ዩሮ ጠየቁ።
ይሄን ደግሞ መክፈል አልፈለጉም አርሰናልም። እሱ ለሱ 80 ከምናወጣ ለምንድን ነው እዛ ቤንጃሚን ሼሽኮን ሄደን በ80 የማናመጣው ነው አቋማቸው። 22 ዓመቱ ነው። ይሄ እኮ 27 ዓመቱ ነው። የ5 ዓመት ልዩነት አለ። ያ በጣም ተስፋ ያለው አጥቂ ነው ወደፊት። ይሄን እኮ እርግጠኛ መሆን አችሉም ፕሪሚየር ሊግ ይሳካለታል አይሳካለትም። በዛ ላይ ወኪሉ የሚጠይቀው ደግሞ የኪስ ገንዘብ አለ ዘግናኝ፣ በጣም ብዙ ነው እየተባለ ነው። ከዩናይትድ ጋር መቶ ማንቸስተር ከተማ ባወሩበት ሰዓት ዩናይትዶች ያልተመቻቸው ነገር ከወኪሎቹ ጋር መግባባት አልተቻሉም ተባለ። ይሄ ማለት ይፈልጋሉ ማለት ነው። የሆነ የኪስ የጉርሻ ክፍያ ደግሞ የሚፈልጉት ነገር አለ ማለት ነው። ለብቻ አድማጮች ትዝ ካላችሁ ብያችኋለሁ ይሄን ነገር። በዛ ላይ ደሞዙ ከፍተኛ ሊሆን ይችላል። ሼሽኮ ገና ታዳጊ ነው። በጣም የተጋነነ ደሞዝ እኮ አይጠይቅም አድማጮች። ከዚህ ተጫዋች አንጻር ስናየ ከጌኬሬዝ አንጻር ስናየ ማለት ነው። አያችሁ አሁን ለአርሰናልም እዚህ ጋር ለዩናይትድም ተጫዋቹ አልተመቸም። በተለይ አጠቃላይ የፋይናንስ ፓኬጁ አስቸጋሪ ነው። ልጁ ፍላጎቱ ግን አርሰናልን አስቀድሞ አርሰናልን መጠበቅ ጀመረ። ፍላጎቱ ቀዳሚ ምርጫው አርሰናል ነው ማለት ነው። በቃ እዚህ ጋር አለቀ። ከኛ ጋር እዚህ ላይ ይበቃዋል። ልጁ አርሰናልን የሚመርጥ ከሆነ እና በተለይ ደግሞ እውነተኛ ለአርሰናል ብቻ የመፈረም ፍላጎት ኖሮት መረጃው የወጣው ትክክል ከሆነ ጌኬሬሽ እኔም ወደ ዩናይትድ እንዲመጣ አልፈልግም አድማጮች። ምክንያቱም እሱ የኛ ተቀዳሚ የዝውውር ኢላማ ቢሆንም አሁን ባለው ሁኔታ በአጥቂ መስመር ላይ ግን እሱ እኛን አልፈልግም። አርሰናል ደግሞ እሱን አይፈልገውም። አርሰናል እሱን እንደ ስሞክ ስክሪን የተጠቀመበት እንደ ኦፕሽን አድርጎ ነው የያዙት። አርሰናሎች አልፈለጉትም፣ ተቃራኒ ሆነ። እኛ እሱን በደንብ አጥብቀን እንፈልጋለን፣ እሱ ደግሞ አርሰናልን በደንብ አጥብቆ ይፈልጋል። አርሰናል ደግሞ እሱን ሳይሆን ሼሽኮን በደንብ አድርጎ አጥብቆ ይፈልጋል ማለት ነው። ስለዚህ ዩናይትድ ተቀዳሚ ምርጫ ነው መሆን ያለበት እንጂ ሁለተኛ አማራጭ መሆን የለበትም። አርሰናልን ከመረጠ ከዚህ በኋላ የብዙ ደጋፊዎች አስተያየት ነው። እስቲ እናንተም ኮሜንት ላይ አስተያየታችሁን ስጡ። እኔ ስላላወራንበት ነው ስለዚህ ጉዳይ ማለት ነው። ይሄን ውሳኔ ከወሰነ በኋላ ኦፍኮርስ ይህን ስል ስቲል እስካሁን ድረስ አሁን ተጫዋቹ ወደ ዩናይትድ የመምጣት እድሉ ኦልሞስት አክትሟል እያልኳቸው አይደለም። አሁንም እድሉ ይኖረዋል። በተለይ አርሰናል ሼሽኮንም የሚያስፈርም ከሆነ ልጁ አማራጭ በማጣት ብዬ ነው የሚወስደው። ዩሲ አማራጭ በማጣት ወደ ዩናይትድ ሊመጣ ይችላል። መጀመሪያ ተቀዳሚ ኢላማው ታርጌቱ አርሰናል ሆኖ ግን የአርሰናል ሳይሳካለት ሲቀር ለዩናይትድ እንደመፈረም በሉት። ይህን ነገር ትቀበሉታላችሁ ወይ? ምክንያቱም እንደነ ምቤሞና እንደነ ኮኒያ ፍላጎት ስላላሳየን ወደ ዩናይትድ የመምጣት ተቀዳሚ አድርጎ ስላላስቀመጠን ይሄ ተጫዋች ወደ ዩናይትድ ቢመጣ ኦፍኮርስ ችግራችንን ይቀርፋል እናውቃለን። እናንተስ እንዴት አድርጋችሁ ታዩታላችሁ? ዩናይትዶች እሱን ትተው በሌሎች የአጥቂ መስመር ኢላማቸው ላይ ትኩረት ያደርጉ ወይንስ የተጫዋቹ ሁለተኛ ተመራጭ ቡድን መሆናችንን አውቀው ተጫዋቹን ለማሳመን አሁንም ንግግራቸውን ይቀጥሉ? ሀሳባቸውን በኮሜንት አስፍሩልኝ አድማጮች። ሀሳቤን ለመጠቅለል ግን እዚህ ጋር አድማጮች ጌኬሬሽ ቁማር ተበልቷል። አሁን የዩናይትድ ሰዎች ትኩረታቸው ኢኪቲኬ ላይ ነው እና ኢኪቲኬ በደንብ ማናገር ጀምሯል። ስለ ኢኪቲኬ አሁን እናወራለን። በደንብ ነው የማወራቸው አድማጮች ከነገ ጀምሮ። አሁን ላለማሰልቸት ነው ዜናውን ያዝኩላችሁ ሰብሰብ አድርጌ። ነገ ኢኪቲኬ ወደ ዩናይትድ የመምጣት እድሉ ምን ይመስላል፣ እንዴት ነው ያለው ሁኔታ ለሚለው በደንብ አድርጌ ነግራችኋለሁ። ስለ ኦስሜህንም ጨምሬ ማለት ነው። አሁን ጌኬሬሽ ቁማሩን ተበልተዋል። በጣም አንፕሮፌሽናል የሆነ ነገር ነው ያደረገው። ወኪሉ ከሆነ ይሄን የሚሰራው ስላችሁ ወደ ዩናይትድ ተጫዋቹ በቃ እንደማይመጣና ለዩናይትድ የመፈረም እድሉ እንዳልሆነ ኦፕሽኔ ሁሉ እኮ አይደለም ነው አለ የተባለው። አሁን ሪከርድን ካመንን ኦፕሽኔ አይደለም ዩናይትድ አማራጭ አይደለም አልመለከተውም እኮ ነው ብሎ ተናገረ ብሎ ሪከርድ የተባለው ጋዜጣ ዘገባውን ይዞ የወጣው ማለት ነው። ይሄንን ተጫዋቹ ካለ ተጫዋቹ በጣም የመጨረሻ የህይወት ዘመኑን ትልቅ ስህተት ሰራ ማለት ነው። ዩናይትድን የሚያክል ትልቅ ቡድን እና አንተን ፈልጎ ሁሉ ማለት ነው እርግጠኛ ሳትሆን የምትፈልገው ክለብ እንደሚያስፈርምህ እርግጠኛ ሳትሆን በይፋ ሚዲያ ላይ እንደዚህ ወተክ ወኪሉ ሊሆን ይችላል ይሄን ያደረገው እርግጠኛ ነኝ አድማጮች የሚያስወራበት ተጫዋቹ ዩናይትድን ከኦፕሽኑ ላይ አንስቷል ብሎ ለጋዜጣ አስተያየት መስጠት እንደዚህ ለሚቀባበል እና በጣም ትኩረት ለሚያገኝ ነገር ዩናይትድን እንዳልመረጠ ዩናይትድ ተቀዳሚው ኢላማው እንዳልሆነ መናገር እንደ አንድ ይሄ የሆነ የበሰለ ወኪል እና እግር ኳሱን እንደሚረዳ ሰው ሳስበው አድማጮች በጣም የጅል ነገር ነው የፈጸመው ልጁ። ዩናይትድ እንኳን ተቀዳሚ ፍላጎቱ ባይሆን በውስጡ መያዝ ነበረበት አድማጮች። እንዴ ብልጥ መሆን አለበት እንዴ? ጅል ነው እንዴ? አድማጮቻችን ወኪሉን ማባረር አለበት ልጁ።
በቃ ወኪሉ እንደ ፕሮፌሽናል አይደለም፣ ስለ እግር ኳስ አያውቅም ማለት ነው። በጣም የዋህ ነው ወኪሉ። አድማጮቼ እኔ ከዚህ ዜና የተረዳሁት ይሄንን ነው። እንዴ ጊዮኬሬዥንም ያክል አንድ ትልቅ ቲም እኮ አይደለም እንዴ! ተጫዋቾች እኮ ከአንድ ክለብ ወደ ሌላ ክለብ ወደ ባላንጣቸው እኮ እንዴት እንደሚሄዱ ሁሉ እናውቃለን። አልሄድም ብለው እንኳን አያስተባብሩም እኮ አድማጮቻችን። ላሚን ያማል እኮ ከባርሴሎና ወደ ሪያል ማድሪድ ትሄዳለህ ተብሎ እንኳን ሲጠየቅ እኮ የሚሰጣቸው መልሶች በፈገግታ የተሞሉ ናቸው። አያችሁ፣ በእግር ኳስ ምን እንደሚፈጠር እኮ አይታወቅም። አድማጮቻችን በፈገግታ ነው በፍጹም አይታሰብም ብሎ ግን ይስቃል። በቃ ሌላ ሃርድ የሆነ ቃል ውስጥ አይገባም። ይሄ በጣም ያ እንደዚህ አንገቴን በቢላ ቁረጡት፣ እኔማ ለሪያል ማድሪድ ሄጄ ፍጹም ልጫወት አልችልም እኮ አይላችሁም። ሉዊስ ፊጎን እኮ አይተናል አድማጮቻችን። ሉዊስ ፊጎ እኮ በደንብ አድርጎ ነው አሁንም ድረስ የሚጠሉት። ፊጎ ከባርሴሎና ወደ ሪያል ማድሪድ ሄዶ የተጫወተባቸው አድማጮቻችን። አሁን እንኳን የጎኬሬዝ ባላንጣነት የሌላቸው ሁለት ቲሞች ፈልገውት እንደዚህ ሊል ቀርቶ ማለት ነው። ይሄን አስተያየት እንድሰጥ ያደረገኝ የወኪሉ ምን ያህል አድማጮች ይቅርታ አድርጉልኝ ደደብነቱን ነው ያየሁበት ማለት ነው። እኔ ወኪሉ በሆኑ ፍጹም አልናገርም። በቃ ዩናይትድ እኮ አፒታይዘሩ እዚህ ጋር ተዘጋ። የእኛ አፒታይዘር የዩናይትድ ሰዎች ብቻ ነው፣ የደጋፊዎች የኛ ራሱ በቃ ተዘጋ እኮ። ጊዮኬሬዝ እኮ ያውም ዩናይትድን የሚያክል ትልቅ ቲም ሲጠይቅ በጣም መጠንቀቅ አለብህ። ባትፈልግም ሻምፒዮንስ ሊግ መጫወት ቢፈልግም እሱ ደግሞ ገንዘብ እንደሚፈልግ እኔ እዚህ ጋር አረጋግጥላቸዋል አድማጮች። ሻምፒዮንስ ሊግ የመጫወት ህልም ኖሮት አይደለም። ህልም ስላችሁ በጣም ከልክ ያለፈ ይሄ ፍላጎት ኖሮት አይደለም። በሻምፒዮንስ ሊግ ባለመሳተፉ የሚቀርበት ገንዘብ ስላለ ነው። ወደ ዩናይትድ ቢመጣ አርሰናሎች ምናልባት በሻምፒዮንስ ሊግ ተሳትፎ የሚሰጡት የተሻለ ደሞዝ ከተስማማቸው ስፖንሰሮች ጋር በተያያዘ የሆነ ነገር መቀነስ፣ ይሄ ግል ናይክ ምናምን የትጥቅ ስምምነት አለ አይደል? ያንን ነው እኮ ልጁ የመረጠው ገንዘብን ያስ ወኪሉም ደግሞ ምንድን ነው ያስቀደመው ከዛ የሚያገኛቸው ከአርሰናል የሚያገኛቸው የተሻሉ ጥቅሞች ስላሉ አለቀ። አድማጮቻችን ዩናይትድ እነኛን ጥቅሞች ቢሸፍን 100% እርግጠኛ ነኝ ተጫዋቹ ዩናይትድ ነው ተቀዳሚ ህልሜ ብሎ እንደሚመኘው ገንዘብ ቢሰጠው ለዩናይትድ ደግሞ ልምጣ ልፈርም ደግሞ ይላል። ስለዚህ የእሱ አምቢሽን ገንዘብ ነው። እኔ እየታየኝ ያለው አጠቃላይ ልጁ ጋር ዩናይትድም የከበደው አርሰናልም በጣም የሸሸበት ሼሽኮር ይሄን ልጅ እኮ ጊዮኬሬዥን የሸሸበት ምክንያት አንድ አርሰናል አጠቃላይ ፓኬጁ ከእድሜው ጋር የሚሄድ እኮ አይደለም፣ ከእድሜው ጋር የሚሄድ አይደለም። የሚጠይቀው ደሞዝ እና የዝውውሩ አጠቃላይ ፓኬጅ ስፖርቲንጎችም የሚጠይቁት ማለት ነው። ስለዚህ ብልጥ መሆን ነበረበት። ቁማሩን ተበላ እዛ ጋር። አሁን እኔ ዩናይትድ እሱን ቢፈልገውም ቢያመጣውም በጣም በጥርጣሬ የማየው ልጅ ነው። በጣም በጥርጣሬ ፍላጎቱን ሁሉ እጠራጠራ። በእያንዳንዱ ጨዋታ ላይ ጊዮኬሬዥ ለዩናይትድ ፈልጎ ነው አሁን ቢፈርም ፈልጎ ነው ወይ ደስ ብሎት ነው ወይ ቲሙን ተቀብሎ እየተጫወትልን ያለው የሚለውን ነው እኔ የምገመግመው። ችሎታውን ጎል ማስቆጠሩን ሁሉ ላይ ፍላጎቱን ነው የማየው ቀድሜ። ምክንያቱም ይህ ሁሉ ነገር ተወርቷል። ልጁ ኢሜጁን አበላሸ ከዩናይትድ ጋር ያለውን፣ ያም ትልቅ ስህተት እንደሆነ ነው ማስበው። ዋጋ ያስከፍለዋል። ከዛስ አሁን ምን ሰማን? ወዲያው ደግሞ ሪኮርድ ራሱ የተባለው ጋዜጣ አርሰናሎች በቃ ይሄን ተጫዋች አንፈልገውም አሉ ብሎ መረጃ ይዞ ወጣና እንደውም ብዙ የዩናይትድ ደጋፊዎች ሲስቁ ነበር፣ ተሳለቁበት። አሁን በርካታ የዩናይትድ ደጋፊዎች ከልባቸው እንዳወጡት ነው እኔ የተሰማኝ። በተለይ ውጭ ያሉትን ሳይ ማለት ነው። ውጭ ያሉት በቃ በፍጹም ይሄ ልጅ ከዚህ በኋላ ታርጌታችን ማድረግ የለብንም በቃ አርሰናልም መረጥ አይደል፣ ስለዚህ ጉድለክ ነው ያሉት። ወደ አርሰናል ሄድ፣ መልካም እድል፣ እኛ ሌሎች ተጫዋቾችን ላይ እናተኩር ብለው ስለ ኦስሜን ስለ ኢኬቲኬ ሰሞኑን በደንብ አወራቸዋል። ስለ እነሱ ነው ያወሩት። ሌሎችም የዝውውር ኢላማዎቻችን አያችሁ። ይሄን ያለው ልጁ ኢግኖር ሲሆን ደግሞ ምን መጣ? ማስተባበል መጣ። ኧረ እሱ እኮ እንዲህ አላለም። ኧረ ተጫዋቹ እኮ አሁንም ቢሆን ዩናይትድ አማራጩ ነው፣ ዩናይትድን አልፈልግም ብሎ ተጫዋቹ አልተናገርም የሚል ማስተባበያዎች ደግሞ አሁን ከየአቅጣጫው መሰማት ጀመሩ ማለት ነው። አያችሁ አሁን ችግሩ አርሰናልም በቃ ኢግኖር አደረገውና ወደ ሴስኮ ተመለሱ። ልጁ ምን ይሁን ታዲያ መሀል ላይ አያችሁ። ለዛ ነው በጣም ያልበሰለ አስተያየት ወኪሉ ሰጠ። ወኪሉን ማባረር አለበት ያልኳችሁ ለዚህ ነው። ተጫዋቹ ትልቅ የሆነ አንፕሮፌሽናል የሆነ ነገር ነው ያደረጉት፣ ያውም ዩናይትድን በሚያክል ትልቅ ፋን ባለው ቡድን ላይ ማለት ነው። አይምረጡ እኮ መብታቸው እኮ ነው፣ ግን ይሄ በአደባባይ መሆን የለበትም ነበር። ከዚህ በኋላ ስለ ጊዮኬሬዥ እንደዚህ አናወራም አድማጮቻችን። የመጨረሻ ይሁን አይመጣም እያልኳቸው አይደለም፣ እድል የለውም እያልኳቸው አይደለም። ዩናይትድ አማራጭ ካጣ ተመልሶ ይህ ልጅ ሊያናገረው ሊያስፈርመው የሚችልበት እድል አለ። ግን አሁን ኦፕሽን ነው፣ ሜጀር አይደለም። ዋነኛ የዩናይትድ የዝውውር ታርጌት መሆኑ ቀርቷል። ከሱ ይልቅ ኢኬቲኬ ላይ ነው ዩናይትዶች ቢያተኮሩት። ኦስሜሄን ለምንድን ነው ኢግኖር ያደረጉት? ለምንድን ነው ያልገፉበት? ምላሹን እሰጣቸዋለሁ ነገ።
እና ነገ ኪትኬንና ኦስሜህን ላይ እናተኩራለን ለማለት ነው። አድማጮቼ በሀሳብ አስተያየት፣ ጥያቄ የተሰማችሁን ያላችሁን ነገር በኮሜንት ከታች ጻፉልኝ፣ እመለከተዋለሁ፣ ምላሽ እሰጣበታለሁ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። ሰላሙ ነው። ባባይ